ሰላም እንዴት ናችሁ? በእንግሊዝ ፕሪሚየር ሊግ 9ኛ ሳምንት አርሰናል ፓላስን በኤምሬትስ ያስተናግዳል። እሁድ 11 ሰዓት ጀምሮ የሚደረግ ጨዋታ ነው። አርሰናል 7ኛ ተከታታይ ድሉን ለማስመዝገብ ይጫወታል። ከዚህ አስቀድሞ በነበሩ ጨዋታዎች በተከታታይ 6 ጨዋታዎችን አሸንፏል። የፕሪሚየር ሊጉም የቻምፒየንስ ሊግ ጨዋታን ጨምሮ ሲጠበቅ የነበረውና በብዙ እንደሚፈተንበት የተገመተው የአትሌቲኮ ማድሪድን ጨዋታ 4-0 በሆነ ውጤት ማሸነፉ ይታወሳል። ከዚህ አስደናቂ ድል በኋላ የሚያደርገው ጨዋታ ይሆናል። ፓላስ ደግሞ 19 ጨዋታዎችን ያለመሸነፍ ከተጓዘ በኋላም በኤቨርተን ተሸንፎ ከዛ በኋላ ከቦርማውዝ ጋር አቻ ወጥቶ ሳይጠበቅ ደግሞ በቆጵሮሱ ላርናካ በሜዳው 1-0 ተሸንፎ የሚያደርገው ጨዋታ ነው። ላርናካ በቆጵሮስ ዋናው ሊግ 5ኛ ደረጃ ላይ የሚገኝ ቡድን ነው እና በርካቶች ክሪስታል ፓላስ በቀላሉ ያሸንፋል ብለው የገመቱት ጨዋታ ነው፣ ግን ደግሞ ተሸንፏል። ከዚህ ጨዋታ በኋላ ነው የግላስነር ቡድን ወደ ኤምሬትስ አምርቶ የሚጫወተው። ክሪስታል ፓላስ በደቡብ ለንደን አርሰናል በተመሰረተበት ቦታ ላይ አካባቢ ያለ ቡድን ነው። አርሰናል ያው ከደቡብ ለንደን ነው ወደ ሰሜን ለንደን ያመራው እና የእሁዱን ጨዋታ ክሪስታል ፓላስ ወንዝ አቋርጦ ወደ ሰሜን ለንደን ተጉዞ የሚያደርገው ጨዋታ ይሆናል። ባለፉት 14 በአርሰናል ሜዳ ካደረጋቸው ጨዋታዎች ክሪስታል ፓላስ ማሸነፍ የቻለው አንዱን ብቻ ነው። ከክሪስታል ፓላስ ጋር አርሰናል ጥሩ የሚባል ክብረ ወሰን ያለው፣ ነገር ግን አሁን ያለበት ወቅታዊ አቋም እጅግ በጣም አሪፍ ነው። አምና በክለቡ ታሪክ ምርጡን ጊዜ አሳልፏል፣ ዋንጫ ያሸነፈበት ስለነበረ። ክሪስታል ፓላስ ማንቸስተር ሲቲን በማሸነፍ የኤፍኤ ዋንጫ አሸናፊ ሆኗል። ይህን የውድድር ዓመት የሚጀምረው እንደምታስታውሱት ሊቨርፑልን በኮሚኒቲ ሺልድ አሸንፎ ነውና ምንም እንኳን 3 ተከታታይ ጨዋታዎችን ማሸነፍ ባይችልም ክሪስታል ፓላስ በጣም አሪፍ ጊዜ ላይ የሚገኝ ቡድን ነው። ኤቤሬ ኤዜ የቀድሞ ክለቡን የሚገጥምበትም ጨዋታ ይሆናል። አምና ማንቸስተር ሲቲን በኤፍኤ ዋንጫ አሸንፎ ክሪስታል ፓላስ ትልቁን ብቸኛ ዋንጫ ሲወስድ ኤቤሬቼዜ ነው በፍጻሜው ማንቸስተር ሲቲ ላይ ጎል ያስቆጠረው። በኮሚኒቲ ሽልድ ጨዋታ ላይም አሪፍ እንደነበረ ታስታውሳላችሁ። እናም ይህ ተጫዋች አሁን ከደቡብ ለንደን ወንዝ አቋርጦ ወደ ሰሜን ለንደን አምርቶ ቀይና ነጩን ዝነኛ መለያ ለብሶ ክሪስታል ፓላስ የሚወደውን ቡድን ይገጥማል ማለት ነው። በነገራችን ላይ ኤቤሬቺ ኤዜ በክሪስታል ፓላስ ደጋፊዎች እጅግ ከሚወደዱ ተጫዋቾች መካከል አንደኛው ነው። በዛ ላይ ደግሞ ክለቡን በለቀቀበትም መንገድ በጣም ደስተኛ ናቸው። ክለቡን አላስጨነቀም። የወጣበትንም መንገድ ያከበረበትንም መንገድ ደጋፊዎች በጣም ይወዱለታል እና አንዳንድ ደጋፊዎችን እዚህ ማህበራዊ ትስስር ገጽ ላይ ሲጠየቁ ወደ አርሰናል መሄዱንም ብዙ እንደማይጠሉት ሲናገሩ ነበረና ከደጋፊዎች ተቃውሞ ሳይሆን በክሪስታል ፓላስ መለያ ላበረከተው አስተዋጽኦ አድናቆት የሚቸረው ጨዋታ ሊሆን ይችላል። በእርግጥ በተጋጣሚ ቡድን መለያ ነው የሚጫወተው፣ አይደግፉትም በእርግጠኝነት ሜዳው ላይ ግን ደግሞ ምናልባት ተቀይሮ የሚወጣ ከሆነ እንደዚህ አይነት ነገሮች ካሉ ለክሪስታል ፓላስ ላበረከተው አስተዋጽኦ አድናቆት ግን እንደሚቸረው በእርግጠኝነት መናገር ይቻላል። ኤቤሬቼዜም ወደ አርሰናል ካመራ በኋላ አቅሙን በሚገባ እያሳየን፣ የአቅሙን ጥግ አላሳየም ገና ከክለቡ ጋርም እስኪዋሃድ ድረስ፣ ግን ደግሞ ወሳኝ የሆኑ አስደናቂ ክህሎቶቹን አሳይቷል። በቀላሉ ተጫዋቾችን የሚያልፍበት መንገድ እና ጎል የሆነ ኳስ አስቀድሞ ከጎል ከሆነ ኳስ ከአሲስት በፊት ያለውን ኳስ የሚያቀብልበት መንገድ፣ አንዳንድ ኳሶች አይቆጠሩ እንጂ የሞከረበት አንግል የገጨበት፣ ግብ ጠባቂዎች እንደ ኒክ ፖፕ ያሉ አስደናቂ ግብ ጠባቂዎች የመለሱበት መንገድ፣ እነዚህን ሁሉ ካየን በአርሰናል ቤት ውስጥ በጣም ግሩም ጊዜን እያሳለፈ ይገኛል። የቀድሞ ጓደኞቹ ያውቁታል፣ ግን ደግሞ አርሰናል ጥራቱ ላቅ ያለ ከፍ ያለ ቡድን ነው። አሁን በርካቶች በአውሮፓ ምርጡ ቡድን ነው እያሉ ነው፣ ግን ደግሞ ይህንን ለማረጋገጥ ዋንጫ ማሸነፍ ይኖርበታል። ያንን ማድረግ ግዴታው ነው። አርሰናል በዛ መንገድ ላይ ያለ ይመስላል። ክለቡ በታሪኩ ካሳካቸው ዋንጫዎች መካከል ክሪስታል ፓላስ ኤቤሬቼዜ ትልቁን ሚና ተወጥቷልና ስሜቱ ራሱ ምንድን ነው የሚለውን መመልከትም አንድ ነገር ነው። የአርሰናል ደጋፊ ሆኖ ነው ያደገው። ወደ አርሰናል ሲገባ እንዴት ኢሞሽናል እንደነበረ ተመልክታቸዋል። ግን ደግሞ ክሪስታል ፓላስንም ይወዳል፣ በጣም የወደው ቡድን ነው። ይህንን መመልከቱ በራሱ የሚሰጠው ስሜት ከፍተኛ ይሆናል። ፓላስ ሊቨርፑልን አሸንፏል። በዚህ የውድድር ዓመት የአምና ሻምፒዮን ነው ሊቨርፑል። ይህንን ቡድን ማሸነፍ ችሏል። መጨረሻ ደቂቃ ላይ ባስቆጠረው ጎል 19 ጨዋታዎች ሳይሸነፍ በተጓዘበት ጊዜ ነው ይህንን ድል ማስመዝገብ የቻለው። በጣም ትልቅ ድል ነው።
ሶስት ጨዋታዎችን ረቷል። አንድ ጊዜ ብቻ ተሸንፏል በዚህ የውድድር ዓመት። በአጠቃላይ ከተመለከትን ባለሜዳው አርሰናል ሙሉ ቡድን ነው። መከላከሉንም ማጥቃቱንም ባላንስ ያደረገ ቡድን እንደሆነ ተመልክተናል። ቪክተር ዮኬሬስም በቻምፒየንስ ሊግ 2 ጎሎችን ካስቆጠረ በኋላ የሚያደርገው ጨዋታ ይሆናል። በራስ መተማመኑ ከፍ ብሎ በሞራል ከፍ ብሎ የሚያደርገው ጨዋታ ይሆናል። በእርግጥ ቪክተር ዮኬሬስ ጎል እንኳን ባያስቆጥር በአርሰናል ውስጥ ያለው አበርክቶ ከፍተኛ መሆኑን ተመልክተናል፣ ከኳስ ውጭ ማለት ነው። በተለይም ደግሞ በአትሌቲክ ጨዋታ ላይ ያንን በደንብ የተመለከትን ይመስለኛል። ከዛ አስቀድሞ የነበሩ ጨዋታዎች ላይም ያንን በደንብ ተመልክተናል። ግን የአትሌቲክ ጨዋታ ላይ በተለይም ደግሞ ማርቲኔሊ ጎሉን ሲያስቆጥር ሁለቱ የመሀል ተከላካዮች ቪክተር ዮኬሬስ ጋር ብቻ ስለነበሩና ማርቲኔሊ ጋር የነበረው ዮሬንቴ ማርቲኔሊ መያዝ የነበረበት ዮሬንቴ ሁለቱ ተከላካዮች ቪክተር ዮኬሬስን በመያዛቸው ዮሬንቴ ኳሱን እየገፋ የመጣው ወደ ስኬሊ መሄድ ነበረበትና ለማርቲኔሊ ስፔስ ክሬት አድርጎለታል። ነፃ ነበረ። ኳሱን ስኬሊ ሲሰጠው በነፃነት ነው ጎሉን ያስቆጠረውና እዚህ ላይ የዮኬሬስ አስተዋጽኦ በጣም ከፍተኛ እንደነበረ ግልጽ ነው። የሚታገል በጣም ፓወርፉል የሆነ ተጫዋች ነው። አንድ ለአንድም ከተገናኘ የትኛውንም ተከላካይ የማለፍ አቅም ያለው ፓወርፉል ተጫዋች ስለሆነ የግድ በሁለት ተከላካዮች እየያዙ ተመልክተናል። ይሄ ደግሞ ሁለቱ መስመር ላይ ላሉት የአርሰናል ተጫዋቾች በግራ መስመር በኩል ማንም ቢገባ ማርቲኔሊ ቢገባ ትሮሳርም ቢገባ ሌላም ተጫዋች ቢገባ በደንብ የመጫወቻ ስፔስ ያገኛል። በቀኝ መስመር ደግሞ ቡካዮ ሳካ ነው የተሰለፈ የሚገኘውና እንደዚሁ በተመሳሳይ ሁለቱን የመሀል ተከላካዮች አጥብበው እሱ ላይ ትኩረት እንዲያደርጉ የማድረግ አቅሙን ተመልክተናል። አሁን ደግሞ ጎሎችን አስቆጥሮ የሚያደርገው ጨዋታ ነው። በአጠቃላይ በውድድር ዓመቱ በ12 ጎሎች በ12 ጨዋታዎች 5 ጎሎችን አስቆጥሯል። በጣም አሪፍ ነው። ምናልባት አርሰናል መሸነፍ ከጀመረ በተካታይ መሸነፍ ከጀመረ ቪክተር ዮኬሬስ እንዴት ጎል አላስቆጠረም በሚል ትችቶች እንደሚመጡ በጣም ግልጽ ነው። አሁን አርሰናል እያሸነፈ ነው። በዛ ላይ ደግሞ በሱ ምክንያት ጎሎች እየተቆጠሩ ይገኛሉ። 5 ጎልም ቀላል አይደለምና የሚመጡ ትችቶች ትክክል ናቸው ብዬ አላስብም። እርግጥ ከቻምፒየንስ ሊጉ አስቀድሞ 6 ተከታታይ ጨዋታዎች ላይ ጎል አላስቆጠረም፣ ግን አርሰናል እንዲያሸንፍ ትልቅ አስተዋጽኦ ነበረው። ዋናው ዓላማው አንድ ተጫዋች ክለቡ እንዲያሸንፍ ነው። እንደ አጥቂ እሱም እንዳለው ጎል ማስቆጠር ይኖርበታል። ያንን እንደሚያደርግ እጠብቃለሁ። አርቴታ ይህንን ጨዋታ በተመለከተ ለእኛ ትልቅ ጨዋታ ነው። ባለፈው የውድድር ዓመት ነጥቦችን ጥለናል። አምና ነጥብ ካስጣሉን ክለቦች 4ኛ ተከታታይ ጨዋታ የምናደርግበት ነው። ያለፉትን አሸንፈናል። በዚህ ዓመት ትኩረታችን ያ ነው ብሏል። አምና ነጥብ ያስጣሉንን ክለቦች ማሸነፍ ነው ብሏል። 4ኛ ተከታታይ ጨዋታ ያደርጋል። አምና አርሰናልን ነጥብ ካስጣሉ ክለቦች ጋር ማለት ነው። ያለፉትን 3 ጨዋታዎች አሸንፏል። ኒውካስል ዩናይትድን ሴንት ጄምስ ፓርክ ሄዶ ነው ማሸነፍ የቻለው። ፉልሃምንም ክራቨን ኮቴጅ ላይ የለንደን ደርቢ ነው፣ ክራቨን ኮቴጅ ላይ ሄዶ 1-2 አሸንፏል። ዌስትሃምን በሜዳው ኤምሬትስ ላይ ጋብዞ 2-2 ማሸነፉ ይታወሳል። 3ቱንም ቡድኖች አሸንፏል። 4ኛው መጥቷል ክሪስታል ፓላስ እና ዓላማችን ያ ነው ብሏል አርቴታ። ስለዚህ ፓላስን ማሸነፍ ይኖርበታል። ያምነው እንዳይደገም የተለየ ውጤት ከፈለግን ካለፈው ዓመት በተለየ መልኩ በእነዚህ ጨዋታዎች ማድረግ አለብን ብሏል። በፓላስና ለግላስነር ለአሰልጣኙ ያለውንም አድናቆት ገልጿል። ከባድ ጨዋታም እንደሚሆን ነው የተናገረው። ትክክለኛ አስተያየት ይመስለኛል። ከባድ ጨዋታ ነው፣ ግን ደግሞ የዋንጫ ቡድን ከሆነ አርሰናል እንደዚህ አይነት ከባድ ጨዋታዎችን የግድ ማሸነፍ አለበት። አሸንፎ ነው ማለፍ ያለበት። እነዚህን ከባድ ጨዋታዎች ማሸነፍ የማይችል ከሆነ ዋንጫ አያሸንፍም። የዋንጫ ቡድን የሚለካው ከባድ የሚባሉ ጨዋታዎችን በማሸነፍ ስለሆነ የግድ እነዚህን ጨዋታዎች አርሰናል ማሸነፍ አለበት ብዬ ነው የማስበው። የግድ ማሸነፍ አለበት። ግላስነር የክሪስታል ፓላስ አሰልጣኝ ኦሊሴና ኤቨሬቺዜን የመሳሰሉ ተጫዋቾችን አተን በእነሱ ደግሞ አዳዲስ ተጫዋቾችን አስፈርመን በዚህ ጥንካሬ መገኘታችን በጣም የሚያስደንቅ ነው በሚል ክለቡን አድንቀዋል። የቡድን ዜናዎችን እንመልከት። አርቴታ ማጋላሽ ልምምድ እንዳልሰራ በጨዋታው ላይም የመሰለፍ ዕድሉ ጠባብ ሊሆን እንደሚችል እንደዚህ አይነት አስተያየት ሰጥቷል። ማጋላሽ ለአርሰናል በጣም አስፈላጊ ከሆኑ ተጫዋቾች መካከል አንደኛው ነው። መከላከል ላይ ብቻ አይደለም፣ ከሳሊባ ጋር የሚገርም የመሀል ጥምረት ፈጥረዋል። በጣም የሚያስገርም ነው። በጨዋታው ላይ አርሰናል ለሚፈልገው አይነት የቅርጽ ለውጥም የሚመች አይነት ተጫዋች ነው። በደንብ ይመቻል። ከኳስ ጋር ምቾት የሚሰማው ተጫዋች ነው። ከምንም በላይ ግን አሁን አርሰናል በጣም ምርጥ ቡድን ስለሆነ ክለቦች በሎ ብሎክ ይጫወታሉ። ስለዚህ ይህንን የመጀመር ጎል የሚያስቆጥር የሚሰብር ተጫዋች ያስፈልጋል። ያንን ከቆመ ኳስ አርሰናል የሚጠቀመው ብዙ ጊዜ በጋብሪኤል ማጋላሽ አማካይነት ነው። ጎሎችን ያስቆጥራል። ከአትሌቲኮ ማድሪድ ጋር የነበረውን ጨዋታ ተመልክተናል። የመጀመሪያው አጋማሽ አርሰናል ተቸግሯል። ሁለተኛው አጋማሽ ላይ ግን አንድ ጎል
ካስቆጠረ በኋላ ከቆመ ኳስ የሚገርም ኳስ ራይስ ካሻገረለት በኋላ በጭንቅላቱ ገጭቶ አስቆጠረ። ከዛ በኋላ አርሰናል 3 ጎሎችን አስቆጥሮ በአጠቃላይ 4-0 አሸንፈዋል። እና እንደዚህ ወደ ራሳቸው የግብ ክልል ተጠግተው ጥቅጥቅ ብለው የሚከላከሉ ቡድኖች ካሉ እንደ ጋብርኤል ማጋላሽ አይነት ተጫዋች ያስፈልጋል። የመጀመሪያ ጎል ወሳኝ ስለሆነ ከዛ በኋላ ተጋጣሚውን ቡድን የግድ ማስቆጠር ይኖርበታል። እንደ መጀመሪያው አይጫወትም። ስለዚህ ስፔስ ያገኛል ማለት ነው። አርሰናል እንደዚህ የመጀመሪያውን ጎል ለማስቆጠር ለመስበር የሚያስፈልግ አይነት ተጫዋች ነው ጋብርኤል ማጋላሽ ከመከላከል ውጭና የዚህ ተጫዋች አለመኖር በተወሰነ መልኩ ችግር እንደሚፈጥር ግልጽ ነው። ግን ለአርሰናል በዚህ ውድድር ዓመት በጣም አሪፉ ነገር ያለ ጋብርኤል ማጋላሽም አሪፍ ሆኖ ተመልክተናል። ተጣባቂ ወንበር ላይ ያሉ በጣም ግሩም ተጫዋቾች አሉ። የትኛውንም ተጫዋች ቢያስገባ ሞስኬራን ቢያስገባ መጫወት ይችላል። በተከላካይ ስፍራ ላይ የተለያዩ አማራጮችን የሚሰጥ ተጫዋች ስለሆነ አንድ ጨዋታ ላይ ከኒውካስል ዩናይትድ ጋር በነበረ ጨዋታ ያው ስህተት ሰርቷል። ጫና ውስጥ ላለማስገባት ቀይረው ማይክል አርቴታ እንዳስወጣው ይታወቃል። እሱን ካልሆነ በስተቀር እያንዳንዱ ጨዋታ ላይ በጣም የሚያስገርም ነበረ። ፒየሮ ሂንካፒዬ ተመልሷል። ጋብርኤል ማጋላሽ ቦታ ላይ በተፈጥሮ መጫወት የሚችል ተጫዋች ነው። እሱም መሰለፍ ይችላል እና አርሰናል በጣም ትልቁ ነገር ይሄ ነው ዘንድሮ። የስኳድ ጥልቀቱ በጣም የሚያስገርም ነው። ኦዴጋርድ፣ ኖኒ ማዱዌኬ፣ ካይ ሃቨርትዝ እና ጋብርኤል ጄሱስ ገና ናቸው። ወደ ልምምድ ተመልሷል ጋብርኤል ጄሱስ። ክሪስታል ፓላስ ከሚመቹት ክለቦች መካከል አንደኛው ነው። ወደ ሳር ልምምድ ከኳስ ጋር ልምምድ ጀምሯል። ከሚጠበቀው ቀድሞ ከጥር ወደዚህ ለመመለስ ነው ሙከራ እያደረገ የሚገኘው። ከሀቫትም ከታሰበው አስቀድሞ እንደሚመለስ ይጠበቃል። ኖኒ ማዱዌኬ በቅርቡ ሊመለስ ይችላል። ኦዴጋርድ 2-3 ጨዋታዎች ሊያመልጡት ይችላሉ። ግላስነር አብዛኛው ተጫዋቾቻቸውን ከጉዳት መልስ ያገኛሉ። የረዥም ጊዜ ጉዳት ላይ ያሉ ተጫዋቾች ብቻ ናቸው የሌሉት። እነ ቼኮ፣ ዶኮሬ፣ ቻዲ ራይድን የመሳሰሉ ተጫዋቾች ባለፈው በዚህ ሳምንት አጋማሽ ላይ በዩሮፓ ሊግ ሲሸነፍ ቡድኑ በኮንፈረንስ ሊግ ሲሸነፍ ቡድኑ ወሳኝ የሚባሉ ተጫዋቾች አርፈዋል። በእርግጥ ክሪስ ሪቻርድስ፣ ዲያቺ ካማዳ እና አዳም ዋርተን እንዴት አይነት አስደናቂ ተጫዋች እንደሆነ ተመልክታቸዋል። ማንቸስተር ዩናይትድ ከሚፈልጋቸው አማካዮች መካከል አንደኛው ነው። እነዚህ አርፈው ነው የሚመለሱት። አጫወትን በተመለከተ ግላስነር በ3-4-2-1 ነው የሚጫወቱት። ከማንቸስተር ዩናይትድ ይልቅ ይህ አጫወት ለክሪስታል ፓላስ የሚመች ነው። ምክንያቱም ለዚህ አጫወት የሚመቹ ተጫዋቾች ስላሉት ማለት ነው። አጫወት በጣም ይመቸዋል ለግላስነር። ለዚህ ፎርሜሽን ከዩናይትድ ይልቅ የተሻለ ነው ብዬ ነው የማስበው። አሪፍ ተጫዋቾች አሉ። ኳስ ብዙ መቆጣጠር የሚወድ ቡድን አይደለም። 41% ነው በአማካይ በጨዋታ ኳስ የሚይዘው፣ ግን ደግሞ ለመልሶ ማጥቃት የሚሆን አስደናቂ ስብስብ አለው። ማቴታን ጨምሮ ኢስማኤል አሳር በጣም ፈጣን፣ የማይደክም የሚታትር ተጫዋች፣ በየትኛውም አጋጣሚ ቀዳዳ ካገኘ በመልሶ ማጥቃት የትኛውንም ቡድን መቅጣት የሚችል ያንን አቅሙን በተደጋጋሚ አሳይቷል። ማቴታን በተመሳሳይ ማለት ነው። መሀል ዞን ላይ ነው የሚከላከሉት። ሃይ ፕሬስ አይጠቀሙም። መሀል ላይ ተጫዋቾች ተጋጣሚ ቡድን እስከ መሀል እስኪመጣ ብዙ ጫና አያደርጉም፣ ግን መሀል ላይ ነጥቀው ከዛ በፍጥነት ጫና መፍጠር ነው የሚሞክሩት። በአብዛኛው ደግሞ ልክ እንደ ሌሎቹ ቡድኖች ዊንግ ባኮቻቸው ወደ መስመር እንዲወጡ ያደርጋሉ። ግላስነር አድሪያን ክላርክ ይህንን አስቀምጧል። ወደ መስመር እንዲወጡ ይደረጋሉ ሁለት ተጫዋቾች። ይሄ የሚደረግበት ወደ ተጋጣሚ ግብ ክልል ቀርበው ግን አስፍተው ይህንን የሚያደርጉበት ምክንያት ተከላካዮች እንዲዘረዘሩ ለማድረግ ነው። ስለዚህ መሀል ላይ 10 ቁጥሮች ቦታ ያገኛሉ። በዛ ላይ ደግሞ ፈጣኑና ጠንካራው ፓወርፉል የሆነው ማቴታ ከመሀል ተከላካይ ጋር 1 ለ1 ለብቻው እንዲገናኝ ለማስቻል ነው ያንን የሚያደርጉት እና በዚህ አጫወት አርሰናሎች አሪፍ ተጫዋቾች ያላቸው ይህንን ለመከላከል የሚያስችል ሁለቱ መስመር ላይ የሚገርሙ ተከላካዮች ናቸው ያሉት። አርሰናል አማካይ ሁለቱ የመሀል ተከላካዮች እንዴት ጠንካራ እንደሆኑ እናውቃለን። በሁለቱ መስመሮች ግን ምርጥ ተጫዋቾች ያሏቸው። በተለይ ቲምበር በመስመር ተከላካይ ለእኔ ምርጡ ነው። የዚህ የውድድር ዓመት ምርጡ ተከላካይ ነው። በሌላኛው መስመር ደግሞ ካላፊዮሪ ያለ መከላከሉ ላይ የተወሰነ ጥያቄ ይነሳበታል። ግን ሙሉ ጨዋታ ላይ ያለውን እንቅስቃሴ አቋም ከተመለከትን ለአርሰናል በጣም የሚያስፈልገው ተጫዋች ነው ካላፊዮሪ። አርሰናል ይህንን የፓላስን ማጥቃት ኳሱንን በመቆጣጠር ማቆም ይችላል። አማካይ ስፍራ ላይ እንደ ኤቨሬቺ ኤዜን ከአጥቂ ጀርባ እነ ኤቨሬቺ ኤዜ ስለሚኖሩ የክሪስታል ፓላስን የአማካይ ስፍራም መስበር የሚያስችል አቅም አለው ብዬ አስባለሁ። አርሰናል ከአርሰናል በተሻለ ኦን ታርጌት ሙከራዎች ያደረገ ቡድን ነው።
ምንም እንኳን ኳስ ለቆ ቢጫወትም ከመከላከል ወደ ማጥቃት ያለው ሽግግር በጣም አስደናቂ ስለሆነ ብዙ ጊዜ ወደ ተጋጣሚ የግብ ክልል ያመራሉ፣ ሙከራዎችንም ያደርጋሉ። ኦን ታርጌትም አንደኛ ነው። ከአርሰናል ይበልጣል በብዙ ቁጥር። ልዩነቱ አርሰናል ያገኛቸውን እድሎች ወደ ጎልነት የሚቀይርበት የኮንቨርዥን ሬቱ የተለየ ነው፣ የተሻለ ነው። አርሰናል ብዙ እድሎችን ከሚያባክኑ ቡድኖች መካከል አንደኛው ደግሞ ክሪስታል ፓላስ ነው። ሙከራዎችን ቢያደርግም እድሎችን ቢፈጥርም ግን እነዚህን ያገኛቸውን እድሎች ወደ ጎልነት የሚቀይርበት መቶኛውን ካየን ደግሞ ዝቅተኛ መሆኑን እንረዳለን። ይህ ቡድን በመስመርም ጫና በደንብ የሚፈጥር ቡድን ነው። በታክል ሁለተኛ ነው። ሃይ ኢንቴንሲቲ ጫና በመፍጠር ሶስተኛ ነው። በኢንተርሴፕሽን ሶስተኛ ነው። እንዴት ፈጣን እንደሆነ ማሳያ ነው። ቀጥተኛ ማጥቃት በመተግበር በሊጉ ፈጣኑ ነው። 2.13 ሜትር በሰከንድ ይፈጥናል። በጣም የሚገርም ቡድን ነው። ይህንን አድሪያል ክላርክ ያስቀምጣል እና ይህንን ቡድን ለማሸነፍ አርሰናል በምርጥ አቋሙ ላይ መገኘት ግድ ይለዋል። እስማኤል አሳር፣ ማቴታን የመሳሰሉ በጣም አስደናቂ ተጫዋቾች አሉት። ከግብ ጠባቂ ጀምሮ እስከ አጥቂ ድረስ ሙሉ ቡድን ስለሆነ የሌቭል ጉዳይ ካልሆነ በስተቀር ሁሉም ቦታ ላይ በጣም አስደናቂ ስብስብ ነው። ፓላስ በኦን ታርጌት አንደኛ ነው ብለናል ቅድም። 43 ሙከራዎችን አድርጓል። 17.4 ኤክስጂ አለው። በጣም ብዙ ነው፣ ግን ደግሞ ከኤክስጂ በታች ነው የሚያስቆጥረው። 5.4 ከኤክስጂ ያነሰ ጎል አስቆጥሯል። በአማካይ ነው ያስቀመጥኩት። እድል መጥቀም ላይ ያለውን ችግር በደንብ የሚያሳይ ነው። 22 ቢግ ቻንሶችን ሚስ አድርጓል። በጣም ከፍተኛ ነው። በጣም ከፍተኛ ነው። እነዚህ ጎሎች ቢቆጠሩ ክሪስታል ፓላስ አሁን ካለበትም ደረጃ ከፍ ያለ ቦታ ላይ መቀመጥ እንደሚችል የሚያሳይ ነው። አርሰናል ደግሞ እንደ ተጋጣሚዎቹ ሁኔታ የትኛውንም ማጫወት መተግበር የሚያስችል አቅም ያለው ነው። በደንብ ኳስ ተቆጣጥሮ መጫወት ካለበት ያደርጋል። እየተከላከለ ማጥቃት ካለበት ያንንም ያደርጋል። የማንቸስተር ዩናይትድ ላይ ጨዋታ ላይ ተመልክታችኋል። የመጀመሪያው ሳምንት ከዛ በኋላ በደንብ ተመልሷል። በእርግጥ እንደ ጥሩ የሚነሳ አይደለም የማንቸስተር ዩናይትድ ጨዋታ። ያንን ጨዋታ ማሸነፉና በደንብ መከላከሉ ብቻ ነው እንደ ትልቅ ነገር ለአርሰናል ሊነሳ የሚችለው እንጂ ጥሩ ጨዋታ አልነበረም። ግን የትኛውንም ጨዋታ ከአቅም በላይ የሆነ ቡድን ከመጣ በደንብ ተከላክሎ በመልሶ ማጥቃት ማሸነፍ ይችላል። ኳሱን ለቆ መጫወት ይችላል። ከኳስ ጋርም ተቆጣጥሮ መጫወት የሚያስችል ነው። ቀጥተኛ ማጫወት ከአምናው በተለየ መልኩ እየተገበረ ያለ ነው። ቶሎ ቶሎ ለቪክተር ዮኬሬስ ኳስ እንዲደርስ፣ ሁለቱ መስመሮች ላይ ኳስ እንዲጣል፣ ብዙ ሆሪዞንታል የሆነ የኳስ ቅብብል የሌለውንም አርሰናል እየተመለከትን እንገኛለን። ጥቂት ኤክስጂ አጌንስት ያስመዘገበ ቡድን ነው፣ ወይም ደግሞ ተቃራኒ ቡድን ጥቂት ኤክስጂ ያስመዘገቡበት ቡድን ነው። ኦን ታርጌት ጥቂት የተሞከረበት ቡድን ነው። የክሪስታል ፓላስን ቅድም ተመልክተናል። ተጋጣሚ ላይ ብዙ ኦን ታርጌት ሙከራዎችን ያደረገ ነው። ኤክስጂውን በጣም አሪፍ ነው። በተቃራኒው አርሰናል ደግሞ በመከላከሉ ጥሩ ቁጥር ያለው ክለብ ነው። ስለዚህ ማጥቃቱ ላይ አሪፍ የሆነ እና መከላከሉ ላይ አሪፍ የሆነ ቡድን የሚገናኙበት ነው። አርሰናል መከላከሉ ስል መከላከሉ ብቻውን አሪፍ ስለሆነ ነው እንጂ ማጥቃቱ መከላከሉም አሪፍ ነው። አርሰናል ጥቂት ኦን ታርጌት ሙከራዎችም የተደረጉበት ቡድን ነው። አርሰናል ባለፉት 2 ፕሪሚየር ሊግ ጨዋታዎች አንድ ኦን ታርጌት ብቻ ነው የተሞከረበት። አርሰናል በጣም የሚያስደንቅ መከላከል ነው። ጎል በማስቆጠር 3ኛ ነው አርሰናል። በሲቲ እና በቸልሲ ብቻ ነው የሚበለጠው። ያለፈው ሳምንት ነው በቸልሲ የተበለጠው እንጂ 2ኛ ደረጃ ላይ ነበረ። ቁጥሮችን እንመልከት። ካለፉት 6 ጨዋታዎች አርሰናል ፓላስን 5 ጊዜ ማሸነፍ ችሏል። አንዱን ባቻ ውጤት አጠናቀዋል። ያለፉት 6 ጨዋታዎች ላይ አርሰናልን ፓላስ አላሸነፈም። አምና 2-2 የተጠናቀቀው ጨዋታ ነው። ከዛ ውጭ አርሰናል አሸንፏል። በእነዚህ ጨዋታዎች 19 ጎሎችን ያስቆጠረው፣ በአማካይ ከ3 በላይ ጎል ክሪስታል ፓላስ ላይ በእነዚህ ጨዋታዎች ሲያስቆጥር ነበረ። ሌላኛው ለአርሰናል በጣም አሪፉ ነገር ከቆመ ኳስ ጎሎችን የሚያስቆጥር ቡድን ነው። ሌላ ምዕራፍ ላይ አድርሶታል። ምናልባት በታሪክ ምርጡ ነው እየተባለ ይገኛል። በእንግሊዝ ፕሪሚየር ሊግ በታሪክ ምርጡ ሊባል የሚችልበት መንገድ ላይ ነው። ከ10 በላይ ጨዋታዎች ላይ ከቆመ ኳስ ያስቆጠረ ቡድን የለም ከዚህ አስቀድሞ። አርሰናል አሁን ከቆመ ኳስ 6ቱ ላይ ያስቆጥሯል። ስለዚህ በጣም የሚገርም ነው። ከ8ቱ ጨዋታዎች ማለት ነው። ከፕሪሚየር ሊጉ 8 ጨዋታዎች 6ቱ ላይ ከቆመ ኳስ አስቆጥሯል እና 10 እና ከዛ በላይ የሚያስቆጥርበት እድል በጣም ከፍተኛ ይመስላል። ከማዕዘን ምት ብቻ 7 ጎሎችን አስቆጥሯል። ይሄ ከፍተኛ ነው። የማዕዘን ምት ከየትኛውም አካባቢ ቅጣት ምትም ቢገኝ አርሰናል ላይ ከቆመ ኳስ አርሰናል ቆመ ኳስ ለማስቆጠር የሚያስችል አቅም ያለው ጨዋታ ነው። በዚህ ላይ ደግሞ ማርቲኔሊ እና ትሮሳርድ ክሪስታል ፓላስ የሚመቻቸው አይነት ተጫዋቾች ናቸው። ማርቲኔሊ ከዚህ አስቀድሞ 6 ጎሎችን ፓላስ ላይ ያስቆጥሯል። አንድ ቡድን ላይ ያስቆጠረው ከፍተኛ ጎል ነው። ትሮሳርድ ደግሞ ያለፉት 2 ጨዋታዎች ላይ ያስቆጥሯል።
ማን ያሸንፋል ገምቱ እናንተም። ሌላኛው ጨዋታ 11 ሰዓት ጀምሮ በቪላ እና ማንቸስተር ሲቲ መካከል ይደረጋል። ቪላ ፓርክ ላይ የሚደረግ ጨዋታ ነው። ሆላንድ 11 ጎሎችን አስቆጥሯል። ማንቸስተር ሲቲ ከምንጊዜ ምርጥ አቋሙ ላይ ነው አንዱ ላይ ነው የሚገኘው። 1.44 ጎል በአማካይ ማለት ነው፣ ከፍተኛ ነው። በየ62 ደቂቃዎች ጎል ያስቆጥራል። በጣም አስደናቂ ቁጥር። 32 በመቶ ኮንቨርሽን ሬት አለው። ይሄ በጣም አስደናቂ ነው። እንደ ማነጻጸሪያ ለማቅረብ አምና በአውሮፓ ምርጡ ጎል ብዙ ያስቆጠረው ቪክተር ዮኬሬስ ነው። ምርጥም የነበረው እድሎችን ወደ ጎልነት በመቀየር ቪክተር ዮኬሬስ ነው። 27 በመቶ ነበረ፣ አሁን 32 በመቶ ላይ ደርሷል እና ኤርሊንግ ብራውት ሆላንድ በጣም አስደናቂ አቋሙ ላይ ይገኛል። ሲቲ 5 ጨዋታዎች አሸንፏል። በሊጉ ያለፉት 5 ጨዋታዎች አልተሸነፈም፣ 4ቱን አሸንፏል። ቪላ ደግሞ በ12 ነጥቦች 11ኛ ደረጃ ላይ ይገኛል። ያለፉት 5 ጨዋታዎችን አልተሸነፈም። 3 ተከታታይ ጨዋታዎችን ደግሞ አሸንፎ ነው ከማንቸስተር ሲቲ ጋር የሚጫወተው። ይህንንም ጨዋታ በተመለከተ እስቲ ግምታችሁን አስፍረው።